በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ሰላም ጤና ይስጥልኝ ሰንደቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ዛሬ በጎንደር የተከናወነ ያለው ነገር ምንድነው እሱን የምንመለከት ነው የሚሆነው። እንደዚሁ ነው በረከት ገበሬዋ ብዙዎችን ያነጋገር ነገር ይዛ ወጣለችና ከነዛ ማለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይተኛሉ ወይ እንዴው ደግሞ ፈጣሪ ከነድሜ ይቁረስና ለሳቸው ይስጣቸው ስትል እንግዲህ ተናገረን ሰማታለና እሱን የምንመለከት ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ ቀደም ቀን ላይ አንድ ቪዲዮ ፖስት አድርጌ ነበር እንግዲህ በዛም ላይ ኢትዮጵያ ባንዲራ ሊቀየር ነው የሚል ነገር አሰምቻችሁ ነበርና አሁን ደግሞ ባንዲራው ብቻ ሳይሆን እንግዲህ ካርታውም ሊቀየር እንደሚችል ነው የሰማም እንገኘውና ስሙት እስቲ። ሀገራችን ኢትዮጵያ ካርታ ሊቀየርም ላይቀየርም ይችላል። ካርታም ባንዲራም ማለት ነው ቀለሙም ቅርጹ እዛ በተጨማሪ ደግሞ ታዋቂ ግለሰቦች ወይም ደግሞ ድርጅቶች በሚፈልጉት መልኩ አዲስ ታርጋ ሊታተምላቸው እና በአሁኑ ሰዓት ላይ እንደወጣው መረጃ ከሆነ በሀገራችን ላይ ከ1.6 ቢሊዮን በላይ ተሽከርካሪዎች አዲሱ የተሽከርካሪዎች መለያ ሰሌዳ አሰጣጥ ስራ ታዋቂ ግለሰቦች ወይም ድርጅቶች በሚፈልጉት መልኩ እንዲታተምላቸው የሚፈቅድ ነው ተብሏል። እናም በአዲሱ የተሽከርካሪ ሰሌዳው የተሽከርካሪው ሻንሲ፣ የሲሪያል ቁጥር፣ የሶስተኛ ወገን ኢንሹራንስ መረጃ፣ የተሽከርካሪ ቴክኒክ መመሪያ ውጤት፣ ትራፊክ አደጋ ሁኔታን የሚገልጹ የህግ አካላትና መዝጋቢዎች ብቻ መመልከት የሚችሉ ተሽከርካሪው በአጠቃላይ መረጃ የሚይዝ ቺፕ ሲኖርበት በተጨማሪ ደግሞ ኢትና ኢቲኤች የሚለውን በቬና ስምምነት ለኢትዮጵያ የተሰጠ የሀገሪቱን ዓለም አቀፍ መለያ ኮድ ይኖራል። ተሽከርካሪ መለያ ስካን የሚደረግበት ባርኮድና ከሩቅ የሚታይ አንጸባራቂ ይኖርበት። በተጨማሪ ደግሞ ተሽከርካሪው የት እንደተመዘገበ የማን እንደሆነ ተሽከርካሪው የተመረተበት ዓመተ ምህረት በሚስጥር ሰሌዳው ላይ እንደሚታተም ተነግሯል። እንዲሁም ሰሌዳው ከዚህ ቀደም በስራ ላይ እንደነበረው በብሎን በየጊዜው የሚታሰርና የሚፈታ አይደለም። በተጨማሪ ደግሞ በስራ ላይ ባዋለው ወይም ደግሞ አሁን ላይ ጥቅም ላይ ባለው ማለት ነው በዛ በሰሌዳ መሰረት በኢትዮጵያ ከ1.6 ሚሊዮን በላይ ተሽከርካሪ አሉ ተብሏል። በተጨማሪ ደግሞ የኢትዮጵያ ባንዲራ ሊቀየርም ላይቀየርም ይችላል ብሎ የተናገሩት ትራንስፖርት ሚኒስትር አቶ አለሙ ስሜ ናቸው። ከራሳቸው አንደበት ላስደምጣው። አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ ኢትዮጵያ ህዝብ ነው በመከክር የሚወስኑና እናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ሰንደቅ ዓላማ ዛሬ 2 ሚሊዮን አስመርጠን ቀይረን እንደምትሰሙት ነው እንግዲህ ቀደም ቀን ላይ አሰምቻችሁ ነበር ይሄን ነገርና ባንዲራው ሊቀየር ነው የሚል ነገር ወጥቶ ነበር በዚሁ በኩል ወይ ደግሞ ይሄን ነገር አሳስቦናል ብዬ አሰምቻችሁ ነበርና አሁን ደግሞ ጭራሽ ካርታው ሊቀየር ይችላል ነው። ካርታው እንዴት ይቀየራል የሚለው እንደ ጥያቄ ይከበደ የምታውቁ ሰዎች ካላችሁ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ወይ ደግሞ ምንኖራት ሀገር ካለችም እሱንም ስለማላቅ ብታስቀምጡ ደስ ይላል። ይሄ ግን የታርጋ ጉዳይ ምትለው እንግዲህ አብይ አህመድ አሊ ነች ይያሉ የሚናገሩ ሰዎች አሉ። ነገር ግን እንግዲህ ከባለድርሻ አካላት እንደምንሰማ ከሆነ እቺ ቁጥር ምንም አትወክም ዝም ብላ ተቀመጠች እና እቺ ቁጥር እንዳለችው ጋራ ቢቢ ያለ ምንድነው ቤቢ ያለ ሲስ ያለ ዲድ ያለች እስከ ዘድ ሄዳለች ምናምን የሚባል ነገር ነው የሰማነውና የአብይ አህመድ አሊ የሚል ትርጉም እንደሌላ እንድታውቁ ፈልጋለሁ። እቺ እንደዛ የተባለው ነው ኢኒዌስ ላይ ተብለናል። ከዚሁ ጋር ያይሽ እንግዲህ ሙስሊሞች አሁን ላይ እንደምትመለከቱት እንግዲህ ይሄ የኢትዮጵያ ባንዲራ ይቀየራል የተባለው ነገር አስመልክተው ካርታውንም ባንዲራውንም በዚህ መንገድ ሁሉ ይያሉ እንግዲህ ዘው ይወጡ ይገኛሉና ምን ትሉበታላችሁ? እኔ በዛ ጋር ሙስሊሞች እንግዲህ ለዋቢያ ሙስሊሞች ማስተላለፍ ፈልገው መልእክት ይሄ ነው። ስሞት እስቲ ነገር ለመጀመሪያዎቹ ሙስሊሞች ጥበቃ ያደረገችው ኢትዮጵያ ናት፣ አረቦች አይደሉም። እንዴት መሰላችሁ? ያው በ7ኛው ክፍለ ዘመን የመጀመሪያዎቹ ሙስሊሞች በመካ ስደትና መከራ ላይ ነበሩ። የእስልምና ሃይማኖት መስራች የነበሩትም ነብዩ መሐመድ በዛሬት ኢትዮጵያ ያኔ አቢሲኒያ ወይንም አክሱማይት ኪንግደም ነበር የምትባለው እዛ ሄደው እንዲጠለሉ ይነግሯቸዋል ማለት ነውና ሰዎቹም ቀይ ባህርን ተሻግረው ወደ አክሱማይት ኪንግደም ወይ አክሱም ሄዳሉ ማለት ነውና በወቅቱ የነበሩት ንጉስም ያው ክርስቲያን ናቸው። አክሱማይት ኪንግደም ክርስትና ላይ ቤዝ ያደረገ ኪንግደም ነበር ማለት ነውና ንጉሱም ተቀበለው በደግነት ያስጠጓቸዋል መጠለያም ይሰጧቸዋል ማለት ነውና እንግዲህ ቁረይሽ መሪዎችም ሙስሊሞቹ እንዲመለሱ ሲጠይቁላ ንጉሱ አልሰጥም ነበር ያሉትና እምቢ ነበር ያሉት። ቁረይሽ ማለት በወቅቱ እስልምና ሃይማኖት ተከታዮች ላይ መከራና ስደት እንዲደርስ ያደረጉ ጎሳ ናቸው መካ ውስጥ ያሉ ማለት ነውና እንግዲህ ይሄ ራይ ኢትዮጵያ ለዘመናት እንዴት የተለያዩ ሃይማኖቶች ተቃቅፈው የሚኖርባት ሀገር ሆና እንደቆየች የሚያሳይ እውነተኛ የመቻቻልና አብሮ የመኖር ምሳሌ ነው። ይሄን ታሪክ እንዳትረሱ ለማለት ፈልጋለሁ። ኒዌስ ሙስሊሞች የዋቢያ ሙስሊሞች እንደዚህ አይነት ጸብ ለመጫር የምትሞክሩ እንደዚህ ነገሮችን እንዳትረሱ፣ እንደዚህ ታሪኮችን ያዟቸው ማለት ፈልጋለሁ። ሁለተኛ የምንመለከተው እንግዲህ ያው እንደሚታወቁ እንግዲህ ሀገራችን ላይ ከሴት ሀብታሞች የምትመደዋ በረከት ገበሬዋ የምትባል አንዲት እንስት አለችና እቺ ሴት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገረችው ነገር አሁን ላይ አናገረው ይገኛልና ስሟት እስቲ። በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስተራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ለጠቅላይ ሚኒስተራችን ይስጥ ስትል እንግዲህ ተናግራለች።
እንደሰማችሁ ነው እንግዲህ እስቲ መልሷን በቅንነት መልሳት እንግዲህ በቅንነት መልሱልኝ ብላለችና ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ቢመለስ ምኒንግ እንግዲህ ከስልጣናቸው ቢወርዱ ወደ ደከመኝ ቢሉ ማን ነው ኢትዮጵያን የሚመራት ማለት የሚያሻግራት የሚል ጥያቄ አንስታለችና ከዛም ደግሞ አልፋ እንደው ከነድሜም ቀነሶ ይስታቸው የሚል ነገር አንስታለችና መልስ እንግዲህ እናንተ ማን ይመራስላችሁ ኢትዮጵያ ሌሎችንም እንግዲህ ያነሳችሁን ሐሳቦች መልሱላት እንግዲህ አሁን ላይ ኮሜንት ላይ እንደማነበው ከሆነ ብዙ ኮሜንት ላይ የምንመለከተው ይሄ ሌላ ዓላማ አለው ነው እሱ ማለት እንግዲህ ገበሬ እንደማን መጠን ስንት ካሬ ቤት ፈልገሽ ነው ይሄን ያርሽ ያለሽው የሚሉ ነገሮችንም እየሰማን ነው የምንገኘው ኤኒዌይስ እንግዲህ እናንተ የኛ ሐሳብ በኮሜንት ላይ አስረው ደግሞ ለጅታ ጥያቄ መልሱላት ማለት ፈልጋለሁ ወደ ጎንደር ጉዳይ ስንመለስ እንግዲህ ሰሞኑን አንድ ገስ ሲወራ ነበርና ጎንደር ላይ ገይ ማሰባሰቢያ እንዳለ ሲወራ ነበርና ከዚህ ጋር ታይዞ እንግዲህ ጎንደር ላይ አንድ ኔትወርክ ነገር አለ ወይ ጎንደር ላይ የምትገኙ ሰዎች አንድ መረጃ ይስጣቸው እሱ ምንድነው ስሙት እዚህ ጋር በክልሉ ዳታ ሊቋረጥ እንደሚችል ተነገረ ከሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል ይህ የሚሆነው በክልሉ ከ2 ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ተጠቁሟል የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታን ለመፍጠር ያለመ መሆኑ ተነግሯል የድምጽና ኤስኤምኤስ አገልግሎቶች ባለበት እንደሚቀጥል ተሰምቷል እነዚህ በጣም ውስን አካባቢዎች የትኞቹ ናቸው ለምን ያህል ጊዜ ሲቆይታ ይኖራል የሚለው ለጊዜው አልታወቀም ዘገባው የኢትዮ ታይምስ ነው እንግዲህ ይሄ ነገር የሰማነው የምንገኘውና በጎንደር አካባቢ የምትገኙ ይሄን ነገር ጀስት እንደ መረጃ እንዲስፈልጋሉ እዚሁ ደግሞ አሁን ወደ ወንድሞቻችን እንግዲህ ላያቸዋልና ያው አማራ ክልል ነው እንግዲህ ኔትወርክ የሚቋረጠው ወይ ኢንተርኔት የሚቋረጠው ጎንደር ደግሞ ከዛ መሃል አንድ ወራትና በዛ አካባቢ የምትገኙ በአማራ ክልል የምትገኙ ወይን መረጃ ያዙት እንደዚሁ ደግሞ ወንድሞቻችን ገይ ማሰባሰብ አለ ብለው እንግዲህ ቲክቶከሮችም ዩቲዩበሮችም እንደዚሁ ደግሞ አርቲስቶችም ታዋቂ ሰዎችን ጨምሮ እንግዲህ ወደ ጎንደር ጉዟቸውን እያደረጉ ነው የሚገኙት ወደ ጎንደር ጉዞ የሚያደርጉበት ምክንያት ገይ ማሰባሰቢያ ፕሮግራም አለ እስቲ ስሙት አጫጭር አድርጋችሁ ስሙትና ወደ ዋና ፖይንት መለሳለሁ ሰላም ወመንፈስ ቅዱስ አሐዱ አምላክ አሜን ይህ የጎንደር ድምጽ ነው ለስዕልሽ እንሰግዳለን ቤትሽንም እንሰራለን ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ከ44ቱ የጎንደር አድባራትና ገዳማት አንዷ ናት በፍጻሜ መንግስት በአጤ ተክለ ጊዮርጊስ ዘመነ መንግስት በ1776 ተተከለች ንጉሡ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት በማግኘታቸው ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም እንድትመጣ አድርገው ቤተ ክርስቲያን እንዲተከል ወሰኑ 500 ሊቃውንትና 95 መነኮሳት ቀን ከሌት ያመሰግኗት ነበር ያቺ ጥንታዊትና ታሪካዊት ገዳም በዘመን ብዛት ፈረሰች ልጆቼ ኑ ቤቴን ስሩልኝ ብላለች እኛም ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለን ለ3 ቀናት በጎንደር ልንከትም ነው ይሄ ነው እንግዲህ ጉዳዩና ለገይ ማሰባሰቢያ እንግዲህ ወደ ጎንደር እየተጓዙ የሚገኙ ናቸውና ዛሬ ቀን ላይ ነው ሄዱት እንግዲህ አሁን ላይ ይሄ ቪዲዮ ፖስት አድርጌ እንግዲህ እናንተ በመታዩበት ሰዓት ማለት ነው ወደ እኔም በመቀርጽበት ሰዓት ትንሽ ይቀራል ወደ 11 አካባቢ ነው ቪዲዮ የሚቀርጽ ያለው 2 ሰዓት ነው ፖስት የሚደረገውና እነዚህ እንግዲህ አንድ ሰዓት ላይ ገብቶ አሁን ላይ ላይቭ የሚገኙ ወንድሞች ናቸውና ጉዞ ሲያደርጉ እንግዲህ ጎንደር አስደማሚ ሀገር ናት እንደምናውቀው እንደው ከአባታችን አባ ገብረ ኪዳን ስለ ጎንደር አጠር መጥቶ ማሰማቸው ነው የሚሆነው ተወርቶላት ማያልቅ የክርስቲያኑ ደስ ሲኖር ሀገር ናትና እስቲ አቀባበሉን ተመልከቱ ደግሞም ለጎንደሬው ምን ይወጣለታል የፍቅር ተምሳሌት አድርጎ ፈጥሮታል ጎንደር የሃይማኖት ሀገር ጎንደር በመድኃኔዓለም ምንድነው ይሄ ነው ጎንደር የእምነት ሀገር የፍቅር ሀገር የሊቃውንት ሀገር ይሄ ነው ጎንደር Some
በጣም እንወዳችኋለን እናከብራችኋለን በዚህ የሶስት ቀን ቆይታችን በጎንደርም ሆነ በቤተክርስቲያናችን በሃይማኖታችን ስርዓት ተከባክበን እንደምንይዛችሁና እንደማናሳፍራችሁ ተስፋ እናደርጋለን እናንተ ብትሆኑ ባላችሁ አቅም ባላችሁ ሚዲያ ባላችሁ ጉልበትና እንቅስቃሴ ሁሉ ሶስቱ ቀን ሙሉ ለታችሁ እንደምታገለግሉ መኝታችንን እናምናለን መልካም የቆይታ ጊዜ እንዲሆንላችሁ እንመኛለን እግዚአብሔር ይመስገን እግዚአብሔር ይመስገን ዋው በጣም ደስ የሚነዝር ነው እንግዲህ በተለይ ሀገሩ ተወላጆች ካላችሁ ቪዲዮ የምትመለከቱ ደስ እንዳላችሁ ተስፋ አደርጋለሁና ወንድሞች እንግዲህ አምላካችን በሰላም አሳክቶላችሁ ጾታውም እንግዲህ ሰላም ሆኖ እንደምትመለሱ ተስፋ አደርጋለሁ ነገር ግን አሁን የሚያስፈራኝ ይሄ የኢንተርኔቱ ጉዳይ ትንሽ ያሳስበኛልና ኤኒዌይስ እግዚአብሔር አምላካችን ይረዳችኋል ብዬ አስባለሁ እንግዲህ ራሷ ድንግል ማርያም ለይቶ ስለምትጨነቅ ታሳካዋች ብዬ አስባለሁና ስለ ጎንደር ካነሳን አይቀር እስቲ ከአባ ገበኪያ ጥረት ቪዲዮ እንስማ የጎንደር ሰው በተለይ እንደዚህ አይደለም ጎንደሬነት ማለት እንደዚህ ሰከን ማለት ነው የጎንደር ሰው ማለት አሁን የጎንደር ሰው እኮ ሰውን ይወዳል መውደዱን ግን ይናገራል አይናገር ችግር ሲመጣ ግን ይደርሳል አይደል ለምሳሌ አሁን እኔ እዚህ ውስጥ እያስተማርኩ ነው አሁን ነገ በመንገድ ብታገኙ አባ ደህና ነዎት እንደማትሉኝ ያውቀዋለሁ ስለምትጠሉኝ አይደለም የጎንደር ሰው ማሽቃበጥ ስለማይወድ ስለዚህ እንደዚህ ያለ ይሄ ጥሩ ጠባይ ነው በእውነት ባፍ አመስግኖ በልብ ከመርገብ ዝም ብሎ በዚያውም ደግሞ ሊታዘብ ነው ጎንደር ሰው ቀላል መስሏቸዋል ሊታዘብ ነው የሰውዬ እስኪ ከቤተ ክርስቲያን ጥሩ ነው በከተማ ደግሞ እንዴት ነው እንታዘበው እንከታተለው ብሎ ነው ደግሞ ማለት ነው ይሄም ጥሩ ነው ይሄም አይጠላም በእውነት ማለት ብልሃት መልካም ነው ስለዚህ አሁን እኔ የምነግራችሁ ምንድነው መሰላችሁ ውለታ አለመርሳት ሰው በታረቅን ጊዜ ወይም ሰላም ፍቅር በነበርንበት ጊዜ ያደረገልን ነገር ባጠፋን ጊዜ በበደለን ጊዜ መማር አለብን እግዚአብሔር ስንወድቅ ስንረክስ የጥሩ ዘመናችንን አስቦ ነው የሚመረን እና በተጣሉ ጊዜ የወዳጅነትን ጊዜ ማሰብ ይገባል ሰውኛውን ነው ሰሙን ነው ወርቁ ግን ረሳችሁት የተባለ ሌላ ሰው ነው ወደሱ መጣል እንግዲህ ኢትዮጵያዊ ሰው ዮቶር ነው እንደዚህ ያለው እና ኢትዮጵያዊነት ማለት ውለታን አለመርሳት ነው በሉ ሲወላችሁ በሉ ኢትዮጵያዊነት ማለት ምን ማለት ነው ውለታን ኢትዮጵያዊ ሰው አንዱ ምልክቱ ምንድነው ውለታ የማይረሳ እሺ ይሄንን የተናገረው ማን ነው ዮቶር ኢትዮጵያዊ ወንደን እንግዲህ የምትመለከቱ በለቃውንቶ ማለት በዚህ መንገድ ይመሰክርላት ሀገር ናትና በጣም ደስ የሚል ነው እንግዲህ በተወላችሁም እንግዲህ አይናው ደስ እንደምናው ተስፋ አደርጋለሁ ቀደም እንመለከታቸው እንግዲህ አንድ ሶስት ቪዲዮዎች ይኖራሉ የመጀመሪያው ያው ነገ ምን ነው ዓለም ይከብረ ግን የምንመለከተው የሚሆነው ሁለተኛው ደግሞ እንደምታውቁት እንግዲህ አንድ ሽማግሌ አንድ ካህን እንግዲህ አንድ ፓስተር ሲሰርባቸው የምንመለከተው ጉዳይ ለሱንም እንመለከታለን እንደዚሁም ደግሞ እንግዲህ ስለ ጾመ ጽጌ እንዴት ነው የሚጾመው እስቲ የፍቃድ ጾም ሲባልስ ምን ማለት ነው በጾም የምናገኘው በአንጾም የምናጠው ነገር አለ ወይስ ለሚለው ነገር አጠራርገን የምንመለከተው የሚሆነው እስከ መጨረሻ ማየታችሁን እንዳትረሱ እስቲ መጀመሪያ ነገ የሚከበረው በዓልና ቀኑን እስቲ ያስታውሰን እንመለስ ነገ ጥቅምት 1 ይገርማል እኮ ጌታችንም ስታለቅስ ባያት ጊዜ አምላክነቱ አራርቶት አለቀሰ አደራ ኮፒ ሊንክ ማድረግ እንዳይረሳ ለቤቱ አዲስ ይሆናችሁ ፎሎ ማድረግ እንዳይረሳ እናታችን ባለሽቷ ማርያም ነገ ጥቅምት 1 በዘመነ ሐዋርያት ከሁለቱ ማርያም እንተፍረት ከተባሉት ባለሽቷ ማርያም ከተባሉት ሁለቱ እናቶች አንዷ የሆነችና
ከ36ቱ ቅዱሳን አንስት የምትመደብና በጌታችን እግር ስር 3 ዓመት ከ6 ወር ቁጭ ብላ የተማረች ቅድስት ባለሽቶ ማርያም የተባሉት እናቶቻችን ሁለት ስለነበሩ አንዷን ከአንዷ ለመለየት አንዷን ማርያም ኃጥእት ወይም ደግሞ ከኃጢአት የተመለሰችው ማርያም ብለን ስንጠራት አንደኛዋን ደግሞ ማርያም እህተ አልዓዛር ብለን እንጠራታለን። በሉቃስ ወንጌል ላይ የምትገኘው ከኃጢአት የተመለሰችው ማርያም ስትሆን በዮሐንስ ወንጌል ላይ የምትገኘው ደግሞ የአልዓዛር እህት ማርያም ናት። በዛሬው ዜናችን የምንዘክራት ባለሽቷ ማርያም ደግሞ የአልዓዛር እህት ማርያም ድንግሊቱን ነው። እናታችን ድንግሊቱ ማርያም እንተፍረት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ጊዜ በቢታንያ አካባቢ የምትኖር ሲሆን ወላጆች ስላልነበሯት ወላጆቿ በልጅነቷ ስለሞቱ ታላቅ ወንድሟና ታላቅ እህቷ ቅዱስ አልዓዛርና ቅድስት ማርታ ናቸው ያሳደጓት። ታዲያ በቤተሰብ ደረጃ አብርሃማዊ ናቸው፣ እንግዳን ይቀበሉ ነበርና ጌታችን እጅግ በጣም ይወዳቸው ነበር። በዚህም የተነሳ በሶስተኛው ቀን ከሙታን ያስነሳውን ቅዱስ አልዓዛርን ከ72ቱ አርድእት እህቶቹ እናታችን ቅድስት ማርያምና ቅድስት ማርታን ደግሞ ከ36ቱ ቅዱሳን አንስት ቆጥሯቸዋል። እናታችን ቅድስት ማርታና ቅድስት ማርያም ወንድማቸው አልዓዛር በታመመ ጊዜ ወደ ጌታ ልከውበት ነበር። ታዲያ ያለ ጊዜው የማይሰራ አምላክ ኢየሱስ ክርስቶስ ቢቀርባቸው አልዓዛር ሞተ። ቅዱስ አልዓዛር በሞተ በአራተኛው ቀንም ጌታ ወደ እነርሱ ሲመጣ እናታችን ቅድስት ማርያም ወደ እግሩ ዝቅ ብላ ሰገደችና እግዚእ ሶበሰ ሀሎከ ዝየ እምኢሞተ እህወየ አለችው። አዎ አንተ በዚህ በኖርክስ ወንድሜ ባልሞተ ነበር ብላ ስቅስቅ ብላ አለቀሰች። ይገርማል እኮ ጌታችንም ስታለቅስ ባያት ጊዜ አምላክነቱ አራርቶት አለቀሰ። ወዲያውም ወዴት ነው የቀበራችሁት ብሎ ወደ መቃብሩ ሄዶ መግነዙ ሳይፈታ በአራተኛው ቀን ጌታችን ኢየሱስ ክርስቶስን በስልጣነ ቃሉ ከሞት አስነስቶታል። ከዚያም ጌታችን ከመሰቀሉ ከ6 ቀን በፊት ይሄ የተባረከ ቤተሰብ ለጌታችን ግብርን አዘጋጀ። እርሱም በዮሐንስ ወንጌል ላይ ተጽፎ እንደምናገኘው ከደቀ መዛሙርቱ ከሐዋርያቱ ጋር ሆኖ ታደመላቸው። በዚያም ጊዜ ከሞት የተነሳው ታላቁ ወንድማቸው ቅዱስ አልዓዛር በጌታ ጎን ሲቀመጥ እናታችን ቅድስት ማርያምም ከጌታ እግር ስር ታንበርክካ የ300 ዲናር ሽቱ በጌታ ራስ ላይ አፈሰሰች። መልአ መዓዛሁ እንዳለው ቤቱን ምስጥ የሚያደርግ መዓዛ አወደው። በዚህ ጊዜ ይሁዳ ቢቃወምም ጌታችን ግን ምላሹን ሰጥቶታል። እንዲያውም ጌታችን ጭራሽ እናታችን ቅድስት ማርያምን እንደዚህ ብሎ አመሰገናት። ማርያምሰ ሐርየት መክፈልተ ሰናየ ዘኢያሃይድዋ አላት። አዎ ከሥራ ይልቅ ከእግሩ ስር ቁጭ ብላ መማርን ትወድ ነበርና ማርያምስ የማይቀሟትን ዋጋ መረጠች አለ። ለዚህ አይደል እንዴ ሊቁ አባታችን አባ ሕርያቆስ በቅዳሴ ማርያም ሲመክረን አርምሞንና ትዕግስትን እንደ ቅድስት ማርያም እናድርግ ያለው? እጅግ በጣም ይገርማል እኮ። ትልቅ እህቷ ማርታ የቤቱን ሥራ ትሰራ ነበር። እናታችን ቅድስት ማርያም እንተፍረት ደግሞ ጌታ ሲመጣ ከጌታ እግር ስር ቁጭ እያለች ትማር ነበር። ታዲያ በዚህ ሰዓት ጌታ ሆይ የቤቱን ሥራ እንድታግዘኝ ማርያምን ለምን አታዘዛትም ብላ ቅድስት ማርታ ጥያቄ ወይም ደግሞ ቅሬታ አቅርባ ነበር። ታዲያ በዚህ ሰዓት ጌታችንም ማርያምስ ማንንም የማይቀማትን ዋጋ መርጣለች ብሎ መሰከረላት። ይህች እናታችን ቅድስት ማርያም እንተፍረት በጌታችን በኢየሱስ ክርስቶስ በሕማሙ ጊዜ በስቃዩ ጊዜ ሲቀብሩትም ትንሣኤውንም አብራ አይታለች። ከጌታ ዕርገት በኋላ በበዓለ 50 መንፈስ ቅዱስን ተከትላና ተቀብላ ለወንጌል አገልግሎት ተግታለች። እናታችን ማርያም እንተፍረት በዚህ አይነት ተጋድሎ ከኖረች በኋላ ጥቅምት 1 ቀን አርፋለች። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስት ማርያም እንተፍረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናትን አይለየን። አሜን። ይቆየን። አሜን። ምልጃ ረድኤት በረከቷ ከሁላችን አጠገብ አይለይ ማለት ፈልጋለሁ። ያው ተመራችሁበታል ብዬ ተስፋ አደርጋለሁ። ቀጣይ የምንመለከተው እንግዲህ ያው ቅድም እንዳልኳችሁ አንድን ካህን እንግዲህ ቀንም ማሳይቻችሁ ነበር ቀን በሰራው ቪዲዮ ላይና መንገዱን በራሱ መንገድ እየሄደ ያለ ከቤተክርስቲያን እየገባ ያለ በግድ እንግዲህ የሚተናኮሳቸው አንድ ፓስተር አይተን ነበር በዚህ በሐዋሳና ያ ፓስተር አሁን ላይ ባለኝ መረጃ መሰረት ፖሊስ ነበር። አሁን ደግሞ ፖሊስነቱን ትቶ በመንግስት ቢሮ ውስጥ የሚያገለግል ወይም ደግሞ እዛ ውስጥ የሚሰራ ሰው ነውና እኔ የመንግስት ቢሮዎች ለእነዚህ አይነት ሰዎች እስከመቼ የሚሸግ እንደሚሆን አላውቅምና ኤኒዌይስ ለማንኛውም እንመልከት ቪዲዮዎችን። ሁሉም ሰው እንደሚያውቀው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቱን ሕዝብ ከግማሽ በላይ የሚሆን ቁጥር የያዘች ናት። በመቶ ሺዎች የሚቆጠሩ አጥቢያ ቤተክርስቲያናት፣ በብዙ ሚሊዮን የሚቆጠሩ የሙሉ ጊዜ መደበኛ አገልጋዮች፣ ትውፊታዊ ወይም የአብነት ትምህርት ቤቶች ደግሞ ለቁጥር የሚታክቱ ያሏት ሊቃውንቶቿ የተራቀቁ በንባብ ብቻ ሳይሆን በምስጢራዊ ዘይቤ የወንጌልን እውነት የተረዱ
ቃሉን በዜማም ጭምር ደግሞ ምስጋና የሚያቀርቡ ምድራውያን የሚሆኑ መላእክት ይበዙባት ታማኝ ቤተክርስቲያን ለክርስቶስ የታመነች ቤተክርስቲያን ናት። በሀገር ግንባታ ውስጥ ሁሌ እንደምንለው ኢትዮጵያ ቤተክርስቲያን ሀገሪቱን ካስማ በአራቱ ማዕዘን ይዛ ያለች የኢትዮጵያዊነት ምልክት ጌጥና ውበት ፈርጥ ናት። ሰሞኑን ደስታችን የገለጽንበትን የህዳሴ ግድብ ግንባታ እንኳን በሚመለከት በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያህል የቦንድ ግዢ አስተዋጽኦና የማስተባበር ስራ የሰራ የለም። አባሳቷ በእንባ የዚህ ታሪክ አካል ህዝቡ እንዲሆን ይማጸኑ ነበር። እንዲህ የከበረች እንዲህ የገነነች እንዲህ የሚዳሰሱና የማይዳሰሱ የቅርስ ባለቤት የሆነች በሀገር ውስጥ የሚገቡ ቱሪስቶች 80% የሚሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ገዳማትና ታሪካዊ ስፍራ ጎብኝተው የሚሄዱባት ካህናቶቿ የተካበሩ የክርስቶስን ዘላለማዊ አምላክነት ካለባበሳቸው ከሚይዙት መስቀል ጀምሮ የሚመሰክሩ እንዴት በአደባባይ ክርስቶስ ይሰበክላችሁ ተብለው ግራቀኙን በማያቅ የወንጌል እውነት ባልገባው ዘላን ጋጠወጥ ስርዓት አልባ በሆነ ፓስተር ነኝ ተብዬ ሰው ካህናት እንዴት በአደባባይ በዚህ መልክ ይጎሳቆላሉ? አንዳንድ ጊዜ ህግ አስከባሪዎችን ሽፋን ያገኙ እስኪመስል ድረስ ቤተክርስቲያኒቱን በፕሮጀክት ይሰድባሉ። በቤተክርስቲያኒቱ ይገለገሉ ያገለግሉ የነበሩ ያገለግሉ ለማለት ያስደፍረናል። ደሞዟን የበሉ ቀለቧን የበሉ ክብሯን ተቀብለው ማዕረግ አግኝተው ዝና ማማ ላይ የደረሱ ከወጡ በኋላ እንኳን እሷን ለመስደብ መርሃ ግብር ይዘው ሲመጡ እንኳን መጣችሁ ተብሎ የጀግና አቀባበል የሚመስል አቀባበል በአገር ተደርጎ ያዙልን ለክስ ለፍርድ አቅርቡልን ሲባሉ አላየነውም እየተባለ ማላገጫ ቃል እየተነገረ ቤተክርስቲያኒቱን በፕሮጀክት በሚመስል መልኩ የመናቅ የማጣጣል ስራዎች ሲሰሩ እናያለን። እውነት የምንነግራችሁ ግን እንዲህ ስንሆን የዝቅተኝነት የተሸናፊነት መንፈስ ይዞን ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንኳን በሜዳ ካህኗን ያገመነጫጨረ ቀርቶ ጦር መዞ ጎራዴ ይዞ የመጣውን ስጋዊ ጠላት ሳይሆን የመናፍስት ዓለም መልእክተኛ የሆነውን ሰራዊት እንኳን ቤተክርስቲያኑ ተቋቁማ ለ2000 ዘመን እዚህ ኖራለች። ስለዚህ ባካችሁ ቤተክርስቲያኒቱን አትንኩ፣ የቀባዋቸውን አዳሱ እንዲል መጽሐፍ የኦርቶዶክስ ተዋሕዶ ቤተክርስቲያንን ካህን በአደባባይ ኢየሱስን ታውቃለህ ብሎ ከመናገር በላይ እንዴት አይነት ስድብና ዘለፋ አለ? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ብሎ የሚመሰክረውን አለባበሱ ክርስቲያናዊ፣ ንግግሩ ክርስቲያናዊ፣ ምልክቱ ክርስቲያናዊ የሆነን ካህን አንድ ተራ ዱርዬ በዚህ መልክ ይዞ በአደባባይ ሲገዳደረው ከማየት በላይ ለዚህች ሀገር የሞራል ውድቀት ምን ማሳያ አለ? እባካችሁ የመንግስት ሰዎች ሞራሉ የወደቀ ትውልድን ከመምራት በላይ ለእናንተ ኪሳራ የለምና እኒን ዱርዬዎች አይበሏቸው፣ ከልክሏቸው። የዓለም አብያተ ክርስቲያናት ህብረት አንድ የሚያደርገው የክርስቲያኖች ህብረትም እንዲህ አይነት ጋጠወጥ ተግባርን ይገስጻል፣ ይቃወማል። ታዲያ ኢትዮጵያ ሃይማኖት ተቋማት ምን ነው ዝም አለ? እውነት አባታችን ለጤና ያስተኛ አባታቸው ካህናቸውና ራሳቸው ቄስ ናቸው ማለት ነው። እና አላቅም ምን ብለን እንደምናገር እኔ ይሄን ነገር በርጋሚ እናገራለሁ። ህግ አካላት እንግዲህ የሚመለከታችሁ ከሆነ ኢትዮጵያ ውስጥ ህግ አለ ብላችሁ ማሳመን የምትችሉ ከሆነ ይሄን ግለሰብ በሐዋሳ የምትገኙ የህግ አካላት እንድትይዙና እንድትጠይቁ ፈልጋለሁ። ፖሊስ ስለነበረ መንግስት ብሎ ስለሚሰራ ብቻ ማንንም እየመጣ የተተናኮሰ በዚህ መንገድ እንደፈለገ መኖር አይቻልም። በነገራችን ላይ እንደዚህ አይነት ነገሮችን ሰው እንዲከስ አይጠበቅም።
ወይ ደግሞ ቤተክርስቲያን መክሰስ አለባት አይባልም። ምክንያቱም ግጭት የሚቀሰቅስ ነገር ስለሆነ አቃቢ ህግ የሚባል አላት ሀገሪቷ። የአቃቢ ህግ የተባለው ራሱ ህጉ ከሶ ለፍርድ ቤት አቅርቦ እንዲፈረድበት ተጠያቂ ማድረግ ይችላል። ነገር ግን አሁን ላይ ለኦርቶዶክስ እሱ ነገር አይሰራም። ኦኬ የሆነ ባለስልጣን ቢሰደብ የሆነ ባለስልጣን ላይ ያሰረ ነገር ቢወራበት ይከሳል ኦር ሳምቲንግ እንደዚህ ያደርጋልና ወንድማችን ለምሳሌ ከወንድማችን ብሩክን ከሰው ማን ነው? አንድም አልከሰው። ወንድማችን ብሩክ ራሱ አቃቢ ህግ ነው ከሰው ፍርድ ቤት ያሳስሮት 14 15 ቀን እዛ ሳድራስ ብሎት በዓልን እንግዲህ በመስቀልን በዛ እንዲያሳልፍ አድርገውት ያወጡት ማን ነው? ከሰው አቃቢ ህግ ነው። ይሄ አቃቢ ህግ የተባለው ለቤተክርስቲያን ሲሆን ግን የሚያሰራበትን ምክንያት እግዚአብሔር ያውቀው። ለኛ አይሰራም። እኛን ለመጉዳት ግን የሚሰራ እኛን ለመጥቀም የሚያሰራ እኛን ለመጉዳት እኛን ለማሰር እኛን ለማሳረድ ግን የሚሰራ አቃቢ ህግ ነው ኢትዮጵያ ውስጥ የሚገኘውና ይሄ ካልሆነ አይተሳሳል የምትሉን ከሆነ ይሄንን ግለሰብ እንግዲህ ለህግ እንድታቀርብ አሁንም ቢሆን በተሰና ጠይቃቸዋለን። ዜጋ እንደመሆናችን መከበር አለብን ብለን እናሳስባለን። ይሄ አጋር ፈልጋለሁ። ጾመ ጽጌን መጾም ግዴታ ነው የሚል ነገር እስካሁን አላገኘንም። ነገር ግን አንድ ጾም የፈቃድ ጾም ነው ማለት አትጾሙት ማለት አይደለም። የፈቃድ ነው ማለት ባለመጾምህ ኃጢያቱን አይመዘግብብህም፣ እዳ በደል አይሆንብህም ነው። ነገር ግን ባለመጾምህ የምታጣው ነገር አለ። ባለመጾማችን የሚጎልብን ነገር አለ። እኔ በነገራችሁ ላይ በወርሃ ጽጌ ከመስከረም 26 እስከ ህዳር 5 እና 6 ባለው ጊዜ ድረስ እሺ መጾም ላይቻል ይሆናል። እሺ መጾም ደካማ ሆነን አቅማችን ላይችል ይሆናል። ነገር ግን የእመቤታችን ስደት አለማሰብ እንዴት ይቻላል? የእግዝእትነ ማርያምን መከራ አለመሳተፍ እንዴት ይቻላል? እንዴት ይቻላል? እንዲሁ በአንዲት ነገር እንኳን መርጦና እኔ በእውነት እንደ መነሻ አድርጌ እንደ ምክር እንደ ወንድማዊ ምክር መመክረው ለሁላችን የሚሆነው ነገር ምንድነው? በእነዚህ 40 ቀናት ውስጥ መጾም እንኳን ባይቻለን በሆነ ምክንያት የእመቤታችንን ሐዘን መሳተፍ አለብን። የልጇን መከራ መሳተፍ አለብን። በሆነ ምክንያት በምጽዋት ሊሆን ይችላል። ምክንያቱም እመቤታችን ርቧት ነበር። የምትበላው አጣ ብዙ ተሰቃይታለች። ልጇም የሚበላው አጥቶ ብዙ ተሰቃይቷል። ብዙ ከእምነት ውስጥ የሌሉ ሰዎች ላይገባቸው ይችላል። እግዚአብሔር ከሆነ እንዴት ራበው ይላሉ። እሱ ላመነ ሰው ነው የሚገባው። እመቤታችን ድንግል ማርያም የሰማይ የምድር ንጉሥ እናቱና እንዴት እንደራባት ከሁሉ በላይ ደግሞ ልጇ እግዚአብሔር ሆኖ ሳለ እንዴት እንደራበው ለመረዳት ክርስትና መረዳት ያስፈልጋል። አምላክ ለምን ሰው እንደሆነ መረዳት ያስፈልጋል። እና ዛሬ ነዳያን ሲረባቸው በነገራችሁ ላይ እውነት ልንገራችሁ ቅዱስ ባስልዮስ የተናገረው ነገር አለ። ደጋግሜ እላለሁኝ ይሄን ነገር እኛ ጠግበን የምንደፋው እህል በሰማይ ግፉ ነው ይቆየናል። እኛ ቤታችን ማንቀይረው ከቤት ተቀምጦ ያለውን የልብስ ብዛት ተመልከቱት። ያ ሁሉ ልብስ በድሃ ጀርባ ላይ መኖር የነበረበት ልብስ ነው። አስባችሁታል? አንድን ድሃ ተራቁቶ እያዩ ማልበስም አቅሙ እያለው ትርፍ ልብስም እያለው የማያለብስ ሰው በስደቷ ጊዜ እመቤታችንና ጌታን በመስቀል ራቁቱን ሆኖ እንደዘበቱበት እንዳይሁድ ነው የሚቆጠረው። ይህንን ማስተዋል ያስፈልጋል። ራቁቱን ሰው እያየ የሚያለብስበት አቅም እያለው ትርፍ ልብስ ብዙ ልብስ ቤቱ እያለው አውጥቶ ያን ሰው የማያለብስ ገዝቶ የማያለብስ አቅሙ እያለው ጌታን ራቁቱን ሆኖ ከዘበቱበት ከአይሁድ አይለይም። እመቤታችን በስደቷ ጊዜ በመከራዋ ከዘበቱባት ክፉ ሰዎች አይለይም እና በእነዚህ 40 ቀናት የተራቡትን በማጉረስ እመቤታችንን ነው የምናጎርሳት። የታረዙትን በማልበስ ያዘኑትን በማረጋጋት የእመቤታችንን መከራ መሳተፍ አለብን። ሐዘኗን መሳተፍ እንደው በመጠን በትንሽ እንደው በስግደትም ስንሰግድ ትንሽ ድካም ሲሰማን እመቤታችን አቀበቱን የወጣችው ቁልቁለቱን የወረደችው ያ ሁሉ ይታሰበናል እና የጾመ ጽጌ መነሻው ይህንን ማሰብ ነው። ታዲያ እመቤታችን ስደት የወጣችው ግንቦት 24 ነው። ለምንድነው ብትሉ እሱ ወርሃ ጽጌን መጾም የተጀመረበትን ምክንያት ማንሳት ነው። ጾመ ጽጌን መጾም የጀመሩ እነማን ናቸው የሚል ጥያቄ መጠየቅ ጥሩ ነው። በትውፊት የምንሰማቸው ነገሮች አሉ፣ ተጽፎ ግን አላገኘሁም እስካሁን ድረስ እና በዚያ ምክንያት ብዙ ሰዎች የግምታቸውን ነገር ይናገራሉ። ጽጌን ጾም መጾም የጀመሩት አንዳንዱም እንደ ልቡ እቴጌ ምንትዋብ ናት በጎንደር ዘመን ነው ይላል። ይሄ በጣም ትልቅ ኃጢአት ነው። በእውነቱ የታሪክ አለማወቅ ብቻ ሳይሆን ኃጢአትም ነው፣ ነውር ነው አይባልም። እቴጌ ምንትዋብ ነው የጀመረችው ማለት አላዋቂነትን ብቻ ሳይሆን ከዚያም ይከፋል።
አንዳንዶቹ አባ ጽጌ ድንግል ናቸው የጀመሩትና አቡነ ገብረ ማርያም ናቸው የሚል ጽሁፍም አይቻለሁኝ ባለፈው ሰሞን ማን እንደጻፈው አላስታውስም ግን እንደዛ የሚልም አይቻለሁ እሱም ስህተት ነው ታዲያ መልሱ ምንድነው ካላችሁ በትውፊት ነገሩ በጣም ጥንታዊ እንደሆነ ከሐዋርያት ዘመን እንደሚጀምር ነው እኔም ማውቀው የእመቤታችንን የስደቷን የጌታን የስደቱን ነገር ማሰብና ያንን በጾም በጸሎት አሁን በመናቀው አካሄድ ላይሆን ይችላል ግን የተጀመረው በሐዋርያት ዘመን አካባቢ ነው የሚል ትውፊት አለ ከዛ በኋላ ግን አሁን በመናውቀው መንገድ ማን የጀመረው የሚለውን ግን እርግጠኛ ሆኖ መናገር አይቻልም ጽጌ ጾምን የጾመ ጽጌን አሁን ባለው መንገድ ከህዳር 26 እስከ ማን ነው ከመስከረም 26 እስከ ህዳር 5 የሚለውን ማን ነው ይሄንን ወስኖ የጀመረው የሚለውን በእርግጠኝነት ለመናገር እኔ ዕውቀቱ የለኝም ያልኩት ማን ነው የእመቤታችን ሐዘን እያሰቡ መጾም መጸለይ መስገድ ግን ከሐዋርያት ጀምሮ የነበረው ትውፊት እንደሆነ አባቶቻችን ነግረውናል ከዘመን ሐዋርያት ጀምሮ እንዴት ነው የሚያደርጉት የነበረ መቼ ጊዜ ነው የሚያደርጉት የነበረ እርግጠኛ ለመሆን ያስቸግራል ብቻ ግን ነበረ ከዛ ጊዜ ጀምሮ ግን ብዙዎቹ በእናባ ጽጌ ድንግል ዘመን ነው ጾመ ጽጌ የተጀመረ እንዲሉ ያደረጋቸው ነገር ምንድነው ይሄ ከህዳር 26 ጀምሮ ማይሌተ ጽጌ መቆም ስለተጀመረ ነው ማይሌተ ጽጌ በኋላ የመጣ ነገር ነው ጾመ ጽጌ ግን ነበረ ጥንቱንም ነበረ በነገራችን ላይ በእነ ቅዱስ ያሬድ ዘመን ሁሉ ነበረ በእነ ቅዱስ ያሬድ ዘመን ኢትዮጵያውያን ጥንቱኑ ክርስትና ከገባበት ጊዜ ጀምሮ ኢትዮጵያ ውስጥ ጾመ ጽጌ ነበረ እና ይሄ እነ አባ ጽጌ ድንግል ጀመሩት ጾሙን የሚለው ነገር ማይሌቱን የሚለው ያስኬዳል ትክክል ነው እሱ ጾሙን ግን እና አባ ጽጌ ድንግልና እና አቡነ ገብረ ማርያም ጀመሩት ማለት ማስኬድ ነገር ነው አንደኛ እንደዛ የሚል ነገርም የለም አሁን ስለ ማይሌተ ጽጌ ታሪክ የምናቀባቸው ገድላት አሉ እና አቡነ ገብረ ማርያም እና አባ ጽጌ ድንግል እና አቡነ ዜና ማርቆስ ይሄንን ታሪክ የሚነግሩን ገድላት አሉ እነዚያ ገድላት ጾሙን እነሱ ናቸው የጀመሩት አይልም ጨርሶ አይልም እና ይሄ ድፍረት ይሆናል ስለዚህ ጠቅለል ስናደርገው ጽጌ ጾም አመጣጡ ከምንድነው ከመቤታችን ዕረፍት በኋላ ትውፊቱ ከዘመነ ሐዋርያት ይጀምራል እያለ አሁን ያለውን መልክ እየያዘ መጥቷል በተለይ በሥርዓተ ማህሌት ምክንያት አሁን የያዘውን መልክ እየያዘ መጥቷል ነው ስለዚህ ጾሙ ጥንታዊ ሐዋርያዊ ጾም ነው ምክንያቱም አባቶቻችን ቅዱሳን ሐዋርያት አጽዋማትን ሥርዓት ሰርተውልናል ከዛ ውጭ ደግሞ በትርፍ ሰዎች በፈቃድ ሊያደርጓቸው የሚገባቸው ሐዋርያት የፈቃድ ብዙ ይጾሙ ነበር ቪዲዮአችን የሚሰ ነበር አሁን ከተማራችሁበት አዲስ ነገር ወስዳችሁበት አልጠራጠርም ቀጣይ ላይ እንግዲህ አዲስና አሪፍ መረጃ ይዤላችሁ ቀርብ ነው የሚሆነው ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ቸር ቆዩልኝ